ይረጋጉና ልንገሩት ቆይ እንዴ ምንድነው እናቴ ትቆይ ተረጋጊ እንደዛ አይደለም ቆይ ልንገሩት እንዴ እንዴ ቀን ስራ እንደው ብታጣ ደስስ ጎረጉረድ መልከን እንደው አይገቡ እየገባ ጠንቋይ ጋር አትላተም ካጋንንት ጋር ሰው ይጣላል መጋረጃ ጀርባ ተደብቆ ፊቱን የማያሳይ ማንነቱን የማይታወቅ ሰውዬ ተደብቆ እንደዚህ አይመሩም እዛው ቁጭ ብለው ራሱ ብዙ ነገር ሊልኩብህ ይችላሉ በቃ ተው አንተ የሳቸውን ጉዳይ ዝጋና ሌላ ነገር በቃ ብትሰራ ይሻላል ጋዜጠኝነት ከናከርቲው ተው በቃ ይቅርብ እንራብ በቃ እንቸገር ግድ የለም ቀን ስራ እንደው ብታጣ ደስስ ጎረጉረድ መልከን እንደው አይገቡ እየገባ ይሄው ህይወትን ሊያሳጥህ ነበር ዛሬ ለትንሽ እንደው የኔ መድኃኔዓለም አተረፈልኝ አንተ ግን መቼ ነው እንደው እሺ በለኝ ዛሬ እሺ በለኝ በቃ ከኚህ ሰውዬ ጋር ያለን ነገር ተው ይቅርብ በቃ ጦስህን ጠንቋይ ጋር አትላተም ካጋንንት ጋር ሰው ይጣላል እኔ ዳዋነት እኮንም ጎደው ማንም እኮ ይጎዳል ጋዜጠኛም እሺ ያለ አንተ ብትሞት አንድ ግን እኔ ለኔ ትቀራለህ እባክህ ልጄ ነው ያባት እባክህ መጋረጃ ጀርባ ተደብቆ ፊቱን የማያሳይ ማንነቱን የማይታወቅ ሰውዬ ተደብቆ እንደዚህ ከመጋረጃ እንኳን ወጥቶ አያውቅም ብዙ ቀን ለምነነዋል ቢያንስ እኔ ልጁ ነኝ አይደለ ከመጋረጃ ወጥቶ እንኳን አላየኝም ቢያንስ ትንሽ ጓጉቶ ልጄ ናት ብሎ አይቷል በቃ ልጁ ነኝ ወጥቶ እንኳን ለያት አላለም የሚደፈር የሚነካ ሰው መሆኑን ማሳየት ስላለብን ነው ይሄን ነገር ምናረጋው ምክንያቱም ህብረተሰቡ በጣም ነው የሚፈራው በጣም ነው የሚያከብረው ይሄን ነገር ደግሞ ማስተካከል አለብን ይሄን ነገር ደግሞ ከትንግርት ጋር ማውርተናል ሌሎች ሰዎችንም ያዋራን ነው እንዴ ጭራሽ ማለት ቆይ ይረጋጉና ልንገሩት ቆይ እንዴ ምንድነው እናቴ ትቆይ ተረጋጊ እንደዛ አይደለም ቆይ ልንገሩት እንዴ እባክሽ ኧረ እጄን ወይ ወጣሁት ኧረ እናቴ እባክሽ ደህና ነኝ ኧረ ቆይ እስኪ ቀስ ካሜራውን ያዘኝ በእናትህ ቆይ ተው ጭራሽ ጠንቋይ ልጅ ናት ጭራሽ ያጋንንት ልጅ ናት በይ አስወጣልኝ ኧረ ማገር መጀመሪያ ቆይ በል እባክሽ እናቴ እንደሱ አይደለም ምንድነው ቢላ እስከመማዘዜን ያስደረሰ ጸብ ላይ ነበርን ከትንግርት ጋር አሁን ደግሞ ማረባክሽ ልጅ ታረግኝና ፈልግ ልጅ አትበይኔ ልጅሽ አይደለም ልጅ ነሽ እናቴ ሌላ ናት እና አንቺ ልጅ እናቴ አይደለሽም እንዴት እንደዚህ አይነት ነገር ታደርጋለሽ እንደምታዩት በአግባቡ የታሸገ ዲኤንኤ ውጤት ነው አባዬን ይቅርታ ለመጠየቅ ነው አባቴ እባክህ ይቅር በለኝ እባክህ ይቅርታ አድርግልኝ እኔ ብዙ ነገር አድርጌያለሁ ብዙ በድያለሁ በቃ ባላወቀ ነው ይቅር በለኝ ይቅርታ እውነት ይቅር ብለኸኛል አብዬሻል የምርክና በእውነት እሺ አመሰግናለሁ እኔ ባላወቀ ምክንያት ነው እሺ አባዬ እኔ እንደዚህ አላደርግም ሁለተኛ እንደዚህ አይነት ነገር አላደርግም በቃ ቢላ እስከመማዘዜን ያስደረሰ ጸብ ላይ ነበርን ከትንግርት ጋር አሁን ደግሞ ህይወት እንዲህ ነች በሌላ ገጽታዋ አብረን ጊዜ እያሳለፍን ነው ከትንግርት ጋር እንዲሁም ማዘርም እየተሻለ የትንግርት እናትም እየተሻላቸው ነው የጤና ሁኔታውም ደህና ነው ማረባክሽ ልጅ ታረግኝና ፈልግ ልጅ አትበይኔ ልጅሽ አይደለም ልጅ ነሽ እናቴ ሌላ ናት እና አንቺ ልጅ እናቴ አይደለሽም እንዴት እንደዚህ አይነት ነገር ታደርጋለሽ ልታገቢው ካሰብሽው ወንድ ጋር ወንድማማቾቹን እንዴት እንደዚህ አይነት ነገር ምን አይነት ህሊና ነው ያለሽ አንቺ ቆይ ምን አይነት ጨንካኝ ነሽ በቃሽ እኔ ጠይቃለሁ በቃ አንተ ማስቀየም አልፈልግም በቃ ይቅርታ ብያታለሁ ጠየኳት አለ እንዴ በይቅርታ በቃል ብቻ አይደለም ተነሽ እንግዲህ እንደዛ ተነሳካልሽ በቃ ተነሳካልሽ እሺ በይ ይቅርታ በያት አዎ ይቅርታ ባባሉ በቃ ጥሩ ደስ ይላል እንግዲህ ሁላችሁም ባላችሁበት ጉዳይ መለከታችኋል ብዬ ባሰብኩት ሰዎች ሁላ ፊት ይሄን የዲኤንኤ ውጤት ከፍተዋለሁ ወደዛው ነው እንደምታዩት በአግባቡ የታሸገ ዲኤንኤ ውጤት ነው ትንግርት እንግዲህ ያው በአቶ ፈይሳ ስም ነው የምትጠራው ወላጅ አለመሆኗን ባለፈው በዲኤንኤ ውጤት አረጋግጠናል አሁን ለሁለተኛ ጊዜ ደግሞ ከአቶ ፈይሳ ወንድም ጋር ከአቶ ጋዲሳ ጋር የዲኤንኤ ውጤት ምርመራ አድርጋለች የሁለቱም ስም እንዳልኳችሁ ተጽፏል አቶ ጋዲሳና ትንግርት አባትና ልጅ ናቸው የሚለውን 100% ምንድነው ይሄን አንተ አረ ወይኔ ምንድነው ያደረገ ምን እየተፈጠረ ነው
ላድርግ ይሆና እስቲ ቀን እንደዚህ እስቲ እሺ ወይ ተረጋጊ በቃ ስራ ይቅርብህ ብያለሁ እኮ አንተ ምንም አትሰማም እባክሽን ምን ይሻለኛል እንደው ግን ማን ናቸው ማን ነው እንደዚህ ያደረገ እባክሽን ንገረኝ ማን ነው በእናትህ እንግዲህ ማን ናቸው ቆይ እናቴ ያው ለተመልካቾቼም ነገሩን ማሳወቅ ስላለብኝ ነው ካሜራ እንዲቀረጽ ያደረኩትኝ አሁን ያው የተፈጠረብኝን ነገር ለሁሉም ግልጽ ማድረግ ስላለብኝ ነው ውድ ቤተሰቦች እንደምን ቆያችሁኝ ተመስገን ነኝ ከቀናት በኋላ ተገናኝተናል ባለፈው ለመጨረሻ ጊዜ የተፈጠረው ነገር ታስታውሳላችሁ ከባድ ነገር ደርሶብኝ ነበር ምን ከባድ ነገር የሞተ ያለ እንዴ ነፍስ ስላለ ነው እነዛ አዋቂ ሰው እየተባሉት የደፉብኝ ነገር ምን እንደሆነ በማላቀው ነገር ማለት ግማሽ ፊቴ እስከጄ ድረስ ባለው ጥሩ ላይ አይደለም ያለው ፊቴ ላይ በጣም ውሃ የመቋጠር ያው ዩቲዩብ ላይም እንደዚህ ነገር አግባብ ስላልሆነ በእናቴ ነጠላ እንደምሸፍኝ እንትንም ሐኪም ቤትም ተጠቅልሎኛል ከየት እንደምጀምር አላቅም ከባድ ነገር ነው የደረሰብኝ ፊቴ እንዳለ በግማሽ ሳይዱ ውሃ ቋጥሯል ለማየት የሚደብር ላይ ነው ያለው ህክምናም እያረኩኝ ነው በእናቴ ቤት ነው የምገኘው ማለት አንተ ይሄን ስራ ይቅርብህ ተው አልኩህ አይገቡ ገባ ጭራሽ ደግሞ ከጠንቋይ ጋር ተገናኘ ይሄ ስራ ቢቀርብህ ሌላ ስራ የለም ምን አለ ቀን ስራ ሰርተህ እንኳን ብትኖር ኧረ እባክህ ተው ልጄ ተው ከዚህ በኋላ ሞት ነው የሚቀርብ በቃ ይኸው እዚህ ደረስክ እኔ ተው ልጄ ተው በእኔ ይሁንብህ ይቅርብህ ይሄን ስራ አብረን እንቸገር በቃ ስራ ባይኖርም አብረን እንቸገር እባክህን ልጄ ስማኝ ተው እባክህን ያው ዛሬ እኮ ሙታል ነፍሰ እኮ ለትንሽ የተረፈልኝ እንደው መድኃኒዓለም አተረፈልኝ ቆይ ምን አድርጋቸው ነው እሳቸው ደግሞ በምን ተዳረሳችሁ እስቲ ስትጎረጉር ነው እንደለመድኩ አይደል በማገባ እየገባ ነው እናቴ ታውቂያለሽ የስራችንን ጸባይ ከዚህ ከፈም ከዚህ ያነሰም ነገር ገጥሞናል አሁን ግን ትንሽ የደረሰብኝ ነገር ያው አስቸጋሪ ስለሆነ አንድ አይኔ አካባቢና ወደ ጎን ያለው ትንሽ የሚደብር ነገር ስለሆነ ተሸፍኗል በጣም ግማሽ ፊቴና አንገቴ አካባቢ ውሃ የመቋጠር ነገር ይታይበታል በዛ ምክንያት ነው ቤተሰቦች ቶሎም ወደ እናንተ ያልመጣሁት የጠፋሁትም በዛ ምክንያት ነው ተው ልጄ ተው አሁንም ይቅርብህን ስራ ይሄው እዚህ ደረስክ ደግሞ ከዚህ በኋላ ሞት ነው የሚጠብቀህ በቃ ይቅርብህ እባክህ ልጄ ልለምንህ እኔ ነገ ጠዋት ብትሞትብኝ ምን እሆናለሁኝ እሺ ኧረ ተው ተመስገን ተው ልለምንህ ኧረ እባክህ ተው እናቴ እንደዛ አይደለም ጉዳይ አሁን ጠንቋይ ደግሞ አይለቁህም ያው ጀምረዋል ሳይጨርሱ አይገላገሉም እኔ እንደዚህ አይነት ነገር አላምንም የእሳቸውን ጉዳይ ዝጋው በቃ ይቅርብህ እኔ ይኸውልሽ እናቴ አንድ ነገር ከያዝኩኝ እስከ መጨረሻው ሳልደርስ ምንም ተፈጠረ አሁን ግን የተላተምከው ጥሩ አይደለም እሳቸው እንደሆነ ምንም ደግሞ መጥፎ ጠንቋይ ናቸው ሲባል ሰምቻለሁ አይምሩም እዛው ቁጭ ብለው ራሱ ብዙ ነገር ሊልኩብህ ይችላሉ በቃ ተው አንተ የእሳቸውን ጉዳይ ዝጋና ሌላ ነገር በቃ ብትሰራ ይሻላል ጋዜጠኝነት ከናካቴው ተው በቃ ይቅርብህ እንራብ በቃ እንቸገር ግድ የለህም ቀን ስራ እንደው ብታጣ እንዴ ስትጎረጉር እድሜ ልክህን እንደው አይገቡ እየገባ መጨረሻ እንደዚህ ሆነ ከዚህ በኋላ ሞት ነው የሚጠብቅህ አንተ ቆይ መኖር አትፈልግም እንዴ በሳት እኮ ነው ጋዜጠኝነት ማለት እኮ በሳት መጫወት ነው በቃ ይቅርብህ በእኔ ይሁንብህ የኔ ልጅ በእኔ ይሁንብህ በቃ ተው ይቅርብህ አሁን እናቴ ይኸውልሽ ነገሮችን ታውቂያለሽ ማለት ያለፍኩበትን ውጣ ውረድ አውቃለሁ ታዲያ እሱ እንኳን ላስተምራችሁ እንደ ቀልድ ምተው ነገር አይደለም ቤተሰቦች ያው የደረሰብኝ ነገር እንደው እንዲህ ሲታይ ከባድ ይሆናል ግን እኔ ወደ ኋላ መመለስ አይደለም ሞት እኮ ነው ከዚህ በኋላ የሚጠብቅህ እኔ ይኸውልሽ ያን አንድን እውነት ጀምሬ እስከ መጨረሻው ካላደረስኩኝ ምንም ቢመጣ አላቆምም ከአዲስ አበባ ያን ያህል ኪሎ ሜትር ሄጄ 300 ኪሎ ሜትር ሄጄ ያውላ ነገር ውስጥ የገባሁት ምን ያልኩትኝ እውነትን ፍለጋ ነው አሁንም ቢሆን
ወደ አዲስ አበባ አፋፍሰው አምጥተውኛል። እዚህም ሕክምና ተደርጎልኛል። ስለ ሕክምናም ስለ አንዳንድ ነገር ለእናንተ ማሳወቅ ስላለብኝ ስለተጨነቃችሁ ያው መናገር ስላለብኝ ነው እንጂ እንዲሆኝ መቅረብ ፈልጌ አይደለም። ግን እውነትን መስማት አለባችሁ። ጉዳይ ደግሞ ይቅርብህ። አሁን የተላተምከው ከማይሆን ሰው ጋር ነው። በቃ ጠንቋዮች ደግሞ ክፎች ናቸው። አንድ አይል ክፉ ምን የሴስ ጋር አጋንንት እየሳቡ ብዙ ነገር ነው መጥፎ ነገር ነው የሚሰሩት። በቃ ልጅ ተው ይቅርብህ። የእሳቸውን ጉዳይ ይቅር። በቃ ተው ተሸነፍ። እስቲ አንዳንዴ መሸነፍም እኮ ጥሩ ነው እናቴ። እውነትን ሳያወጡ መሸነፍ የሚባል ነገር የለም ማለት እንደዚህ ሆኜ ይሄ ሁላ ነገር የከፈልኩበትን ነገር ተው ማለት ቀላል አይደለም። አንቺ ጋርም የመጣሁትኝ ይህን ነገር ባታቂ ደስ ይለኛል። ግን ውድ ቤተሰቦች ታመሜ በነበረ ሰዓት ካሜራማኖችም ተደናግጠው ስለነበረ ቀጥታ ከእናቴ ጋር ተደዋውለው ወደ አዲስ አበባ እንድመጣ አዲስ አበባ ካሜራማኖቹም ተደናግጠው ወደ አዲስ አበባ ደውለው እናቴ ያው ነግሯታል። እኔ እናቴ እንድትሰማ አልፈለኩም ነበር በሰዓቱ ያንቀጠቀጠኝ ምናምን ነበርና ፊቴ ላይም ያለው ነገር ቆይቶ ነው የወጣው። አሁን 2 ቀን 3ኛ ቀኑ መጣ። ያው ፊቴ ላይ ያለው ነገር የወጣው በንጋቱ አካባቢ ነው። የደፉት ምን እንደሆነ አላቅም። ዱቄትም ይመስላል ፈሳሽም ነገር ነው አላስታውስም። ብቻ በሰዓቱ እኔ የዲኤንኤ ውጤት ተናግሬ ነው ምናምን የሚለውን የሆኑ ነገሮችን ረስቻለሁ። ዋጋው አላስታውስም። ብቻ አፋብሰውኝ ወደዚህ ይዘውኝ መጥተው ሕክምና አግኝቼ ያው ፊቴ ላይ ያለው ነገር ሲወጣ ደግሞ የቆዳ ሕክምና አግኝቼ እስካሁን ዶክተሮቹ ስለ ጤናዬ ምንም ያሉት ነገር የለም። የተለያየ ነገር እየሰጡ ነው። እንደውም ባይሆን ስለ ጤና ያለውን ነገር ለተመልካች ግልጽ ብታረጊ እናቴ፣ አንቺ ነሽ በቅርበትም ውጤቱን ስትከታተይ ነበርሽውና እሱ ነገር ግልጽ ብታረጊልኝ እንደውም የተሻለ ነው። ሐኪሙ እንደውም እግዚአብሔር በጣም የሚወደው እና ከብዙ ለትንሽ ነው የተረፍከው እንጂ ደምህ ጭንቅላት ውስጥ ፈሶ ቢሆን ኖሮ እኔ በህይወት አትኖርም ነበር። ለትንሽ ወደ ውጭ መፍሰሱን የጠቀመህ አንተ እንደዚህ እንደው ምን አይነት ምን ነገር ቢደፉብህ ነው ግን እንደዚህ እንትን የሚጎዳ ነገር ጭራሽ እንደዚህ። ኧረ በስመ አብ ወመንፈስ ቅዱስ። ብቻ መድኃኔዓለም አተረፈልሽ ልጅሽ ነው ያለኝ። ከባድ ነገር ነበር ያ በቃ ሲጀመር ምንም አያውቁትም። አንዴ የሆነ ነገር ይላሉ፣ አንዴ የሆነ ነገር ይላሉ። ብቻ ይኸው እንደምታየው አንተ እንደዚህ ሬሳ ሆነ ተኝተል ያው እንደዚህ ተገኝተሃል እናቴ። እኔ ምንም ቢሆን የደረሰብኝ ነገር ነው እንጂ እልህ አንዳንዴ ይገላል። እልህ ሲበዛ ጥሩ አይደለም። በቃ እልህ በልኩ ሲሆን ነው። ይኸው ህይወትን ሊያሳጥህ ነበር ዛሬ ለትንሽ እንደው የኔ መድኃኔዓለም አተረፈልኝ። አንተ ግን መቼ ነው እንደው እሺ ብለህ እስኪ እሺ በለኝ ዛሬ እሺ በለኝ። በቃ ከኚህ ሰውዬ ጋር ያለን ነገር ተው ይቅርብህ። በቃ ጦስህን ጠንቋይ ጋር አትላተም። ከአጋንንት ጋር ሰው ይጣላል። አጋንንት እኮ ናቸው እነሱ። አጋንንት እየሳቡ እኮ ነው የሰው ልጅ የሚያበላሹት። በቃ እረፍ የኔ ልጅ ይቅርብህ። የኔ ጌታ እንደው ስሞት እኔ አላሳዝነን ብትሞት እኔ እኮ ነው የምጎዳው። እኔ እናት እኮ ነኝ። እኔ ደሃዋ እናት እኮ ነው የምጎዳው። ማንም እኮ አይጎዳም። ጋዜጠኛም ሺ ያለ አንተ ብትሞት አንድ ነህ፣ ግን እኔ ለእኔ ትቀራለህ። እባክህ ልጄ እኔ አባት እባክህ እንደው መከራየሁ እኮ በአንድ ልጄ። እናቴ እባክሽ እኔ እንደዚህ እንድትሆኝ አይደለም ይህ ሁላ ነገር ያደረኩት። ለእውነት ለፍትህ መቆም አለብኝ ብዬ ስለማስብ ነው። በእኔ ምክንያት ስንት ሰው ነው የሚተርፈው? አንተ እኮ አንድ ነህ። ፍትህ ስላለብህ አንድ ሰው ፍትህ ያመጣል። እኔ ቻልኩትን ማድረግ የለብኝም። ተው እባክህ ስለምን የእኔ ጌታ ተው። በቃ ይህን ጉዳይ በእሺ እኔ ሌላው እሺ እምቢ ብለኸኛል። ይሄን ጉዳይ ግን ይቅርብህ። ሰው ከአጋንንት ጋር አይጣላም። በቃ ተዋቸው። በቃ ዝጋው ይህን ጉዳይ። ይኸውልሽ እኔ እናቴ ይኸውልሽ የደፉብኝ ነገር እንደዚህ አድርገው ይልንችኝ በአጋንንት በጠንቋይ ማመን ሰው አይደለም። ሐኪሞች እኮ ሊያገኙት አልቻሉም። በቃ አንዴ ደም መፍሰስ ነው ወደ ውጭ ነው የፈሰሰው ደሙ ይላሉ። ግን ምንም ደግሞ እኔ አላቅም። አንዴ የሆነ ነገር ይላሉ፣ መጥፎ አሲድ ተደፋበት ይላሉ። አንዴ ሐኪሞቹም ሊያውቁት አልቻሉም። ስለዚህ ነገ ጠዋት ደግሞ ምን እንደሚያደርጉ ፈጣሪ ነው የሚያውቀው። በቃ እረፍ። ከኚህ ሰውዬ ጋር ያለን ነገር አቁም በቃ። አለበለዚያ ትሞታለህ። አይኔ እያየ ትሞትብኛለህ። እባክህ ልጄ ተው። እኔ አላሳዝንም።
ተው እባክህ ተው እናቴ እባክሽ እኔ ይሄን ያህል ነገር አይደለም የተጎዳሁትኝ ያው ውድ ቤተሰቦች የደፉብኝ ነገር ምን እንደሆነ ባላቅም ትንሽ የማዞር ስሜት በሰዓቱና ፊቴ ላይ ወጣ ጠባሳ እንጂ እግሬ እጄ ደህና ነው ግሉኮሱንም ትንሽ እቤት የግል ነርሶች መጥተው የተንከባከቡኝ ስለሆነ ነው ይሄን ግሉኮስም እየተጠቀምኩ ያለሁት እንጂ እኔ እናቴ ይሄ ነገር ደረሰ ብዬ እውነትም ፍትህን ከመፈለግ ወደ ኋላ መቼም ነው ማለት ነው ይሄን ሰውዬ ደግሞ የእጁን ሳያገኝ ምንም እኔ ደህና ነኝ እኔ አሁን ይልሽ ወደ ሽንት ቤትም ወደ ሐኪም ቤትም ሲሄድ በእግሬ ነው የሚሄደው እንደው ለዚህ ለተመልካች ማሳየት አንችልም እንጂ በጣም ቁስል እኮ በጣም ነው የሚያስጠላው ሰው እንደዚህ ቆስሏል ፊቴ ላይ የወጣው ውሃ የመቋጠር የመቆሳሰል ነገር ነው እሱን ደግሞ በሕክምና ይስተካከላል ሐኪሞቹ ሊያውቁት አልቻሉም በቃ አንዴ ደም ወደ ውጭ ስለፈሰሰ ዳነ ይላሉ አንዴ ምንም ሊያውቁት አልቻሉም ስለዚህ ይቅርብህ በቃ ይሄ ሐኪም ማያውቀው በሽታ ነው በቃ እነሱ ማጋነንት ስለማያምኑበት ያው ግን ሌላ ነገር ለማሰበብ ፈለጉ ሰበብ አጡ ነው ያጋነንት ስራ ሰውን ለመጉዳት ሌትና ቀን ነው የሚለፋው ስለዚህ እነሱ ጠንቋይ ማለት ደግሞ ካጋነንት ጋር የሚሰራ ነው ስለዚህ አንተ ደግሞ ይቅርብ እናቴ እንደዚህ ነገር እኔ አላምንም አልኩሽ እኮ ጠንቋይ አሜን አዋቂ ሰው ምንም ማምነው ነገር ካልከልኝ ጸበል ነው የምወስድ ለዚህ መድኃኒቱ ጸበል እሄዳለሁ ሌላ ምንም ሐኪም ማያገኙም ያንተ በሽታ ትንሽ ቆም በልልኝ ይሁን 2 ቀን እንደው ትንሽ በርታ በልልኝና ጸበል ነው የምወስድ ካንዱ ገለም ወስዳለሁ የምን ስራ የምን ጋዜጠኝነት ምናምን የምትለው ነገር እስቲ እንድትሞት እንደሆነ ያያለሁ እምቢ ብትለኝ እንኳን እጅና እግርህን አስሬ ነው የምወስድ እንደዚህ እንደቀለድክብኝማ አትኖርም እባክሽ እናቴ ብትሞትብኝስ ትሞታለህ እንደዚህ ትንቀጨቀጨው ሞት ነው የሚመጣብህ አንተ ተው በቃ አንዳንዴ ተሸነፍ እስቲ መሸነፍ እንኳን አንዳንዴ ብልህነት ነው በቃ ተው ይሄን ጉዳይ እነዛም ጦስ ውስጥ ያከተቱም ሰዎች የነሱ ጦስ ያው አንተ ወሰድክላቸው በቃ ትቸዋለሁኝ ከዚህ በኋላ እናንተ ጉዳይ ብለህ ንገራቸው በቃ ትንሽ ጠና በልልኝና ወደ ጸበላችን እንሄዳለን ቀረብ ያለ ገዳም ካለ እዛ እንሄዳለን እናቴ የሰው ህይወት ቀልድ ነው እንዴ ስንት ሰው ነው የሚጠብቀው በተስፋ እኔ እናት አለሁ እኔ ቢያንስ እናት አለሁ እህቶች አሉ እንደገና እግዚአብሔር ካለ ደግሞ ታገባለህ ትወልዳለህ እሱን ህይወት አታስበውም እንዴ እኮ ታዲያ የራስ ወዳድ መሆን ያልፈልግም ዛሬ እንደዚህ ያረኩ ለሰው መድረስ እየቻልኩኝ እኔ ገና ለገና ህይወት እኖራለሁ ብዬ ሁሉ ነገር ልተው ነው የምትይኝ ዛሬ እንደዚህ ያረኩ ነገ ጧት ያሳብደዋል አጋንንት እንደሆነ ምንም እኔ ማምነው ፈጣሪ ያለ አንደል እንዴ እኔ ለነሱ አጋንንት እኔ አልሸነፍ እኔ በእንደዚህ ነገር ሲጀመር አላምንም የደፉብኝ አሲድ ሊሆን ይችላል እንጂ ይሄ መንፈስ ምናምን እኔ በእንደዚህ ነገር አላምንም እባክሽ መጨረሻ ግን ያው ሶፋ ላይ ተገኝተክ ይሄ ችግር የለውም እኔ እንኳንም ቢሆን አንድ አይኔ በኩል ትንሽ ማየት ስለከበደኝ ነው እንጂ እራመዳለሁ ሐኪም ቤትም ቢሆን በእግሬ ነው እየተመላለስኩ ክትትል ያረኩ ያለው አይደል አይነም ነካው አሁን እንትን አይልም አይኔ ደህና ነው አይ ስለጋረደኝ ነው ትንሽ እሱ ጋር ማሰለ ቆጠረ ነው እንደበ አካባቢ አይታየኛል ደህና ነኝ እናቴ አንቺ አትጨነቂ ይሄንንም ውድ ቤተሰቦች ለእናንተ ማሳወቅ ስላለብኝ ማለት ያለውበትን የጤና ሁኔታ የዛ ቀን በኋላም እንደተፈጠረ ግልጽ ማድረግ ስላለብኝ ነው ለተመልካችም የደረሰብኝ ነገር ከበድ ቢልም እኔ ግን ወደ ኋላ አልልም ከዚህ በላይ ምን ከበድ ቢልም ትላለህ እንዴ እባክሽ እናቴ ተረጋጊ እኔ ይልሽ አንድ አዋቂ ነኝ ባይሶይ እንዲ ስላረገ ብቻ ነፃ ሊሆን አይችልም እኔ እንደዚህ ነገር አላምንም እኮ አልኩሽ ቤተሰቦች ከዚህ በላይ ምን ትሆን ያው ሬሳውና ይሄ መዳን የሚቻል ነገር ነው ያለ ምክንያት እንደዚህ ሆንክ የሆነ ነገር ከደፉብኝ በኋላ ነው እንደዚህ ሆንኩት አልካ አይደል ይሄው እንዲቆሳስለ እኔ ሲጀመር ካሜራውንቹ ላንቺ እንዲደውል አልፈለኩም ነበር እኔ ያለውበት ሁኔታ ነው እንጂ ውድ ቤተሰቦች እንደዛ እየተንቀጠቀጥኩ ምናምን ማይሆን ነገሮች ሲፈጠሩ ነበር በዛ ተደናቅጠው ለእናቴ ደወሉ እንጂ እኔ እዛ ህክምናዬን ጨርሼ በውጪ ነበር ተሞት ነበር እኔ አዲስ አበባ ተባተከማ ተሞት ነበር አዲስ አበባ ልምጣ ግን አንቺ መስማት አልነበረብሽም እንደዚህ እንደምትሆኝ በቃ ሀሪሳ አይምጣልኝ እንደሱ ነው የምትለኝ እኔ ሳልሰማ ሬሳ ተጭኖ ይመጣል ምን አይነት ግን እኔ ምን አርኪ ነው ግን እንደዚህ ጨከንክብኝ እናትህ እኮ ነኝ እናቴ እባክሽ አንድ ነገር ልንገርሽ ዋጋ ላንተ ከፍያለሁኝ እኮ እንዴ ማዘር እንዴት ነው እግዚአብሔር ትንግርት እንዴት ነሽ ሰላም ነው አለ እንደና እንዴት ማዘር እንዴት ነው ልጅት እግዚአብሔር ይመስገን እንደው ለውጥ አለው ትንሽ
እግዚአብሔር ይመስገን። ትንግርት እንዴት ነሽ? የተረፈልኝ እኮ ከባድ ነው እና ታሙ እንዴት ነህ ታዲያ? አለን ይመስገን። እንዴት ነሽ? አሁን ለውጥ አለው ትንሽ? አሁን ደህና ነኝ። ከትላንት ዛሬ ሻለኝ አይደለ? አዎ ትላንት ሆስፒታል እንዳየሽ ነው ያለም። ዛሬ ሻለ ብሎኝ ትመጫለሽ ብዬ አልጠበቅኩም ነበር። ወይኔማ እኮ ሳልመጣ ቀረሁ እንደውም ሳልጠይቅህ። ደህና ነኝ መድኃኒዓለም አተረፈልኝ አይደለ? አሁን ትንሽ ለውጥ አለው። ደህና ነው ማዘር? እኔ መድኃኒዓለም ተንከራትቼ እንዳሳደግኩት እሱ ተፋልኝ። ውይ ከባድ እኮ ነው። ወይ እንዴት አድርጌ እንዳሳደግኩት ብታይ እኮ ያለ አባት መከራዬ ነው ያሳደግኳቸው። እና አሁን ቁስሉ እንዴት ነው? ያው ቁስሉ እንደዚህ ቆሳስሎ እኔ ደህና ነኝ ይላል። ደግሞ ከሞት ነው የተረፈልኝ። እንደው ከማይሆን ሰው ጋር ተላትሞ ይሄው ጣጣ መጣብኝ እኮ ጦስ አመጣብኝ። አሁንም እንደው እስቲ እንደው ጓደኛ እኮ እንደው የምታውቂው ከሆነ ተው በይው በቃ እንደ አይነት ነገር ይቅርብህ በይው። እኔ እያልኩት ነው ምንም አልሰማለኝ አልሰማለኝ። አይ ማዘር ይረጋጉ፣ መጀመሪያ እርሶ ይረጋጉ። እንዴት ነው የምረጋጋው? እንደዚህ ልጅ ቆሳስሎ ዝም ብላለሁኝ እንዴ? እውነት ነው ግን እንዴ አንቺ ልጅ የለሽም? ልጅ አልወለድሽም? አይ እሱማ ልክ ነው እኮ ግን ያው እንመክረዋለን እኛም ባለን አቅም። ተረጋጉ መጀመሪያ። ከሞት እኮ ትንሽ እንደው መድኃኒዓለም እንደተፋልኝ የፊቱን እኮ ብታዩ አንቺ እህል አትበይም። በስማ በጣም ቆሳስሎ የሆነ በጣም ነው የሚያስፈራው። ከዚህ ከጭቅላት እንደዚህ ጀምረሽ እንደዚህ ግማሹን ነው በቃ አሁን ተሸፍኖ ነው እንጂ በቃ እንደው ሰው ራሱ ብታዩ በቃ ቁስሉ በጣም ነው የሚዘገን። አይ ደህና ነው ዛሬ እንደውም ያው ለውጥ አለ ይመስለኛል አይደል? አይ ደህና ነው። ደህና ነኝ እናቴ። እባክሽ ነገሮቹን አታካብጃቸው። ፊቴ ላይ የወጣ ቁስል ነው እንጂ ይሄን ያህል እንትን አይደለም። ያው እንደ እናትነት የሚሰማሽን ነገር ነው እንጂ ይሄን ያህል ከባድ ነገር አይደለም። ውድ ቤተሰቦች ነገ ከነገ ወዲያ ገገሜ እንደዚህ ሬሳ ሆነህም ታቀለዋለህ። ከዚህ በላይ ምን ይምጣብህ? ተመልካችኩ ስለማያየው ቁስሉ እኮ እንትን ነው የሆነ ፍንድት ያለ በቃ የሆነ ሸረሪት እንዴት ነው ሰው ሲሸናበት የሚቆሳስለው? እንደዛ ነው የቆሳሰለው። በጣም ነው የሚያስጠለሽ። መግር ሁላ ይዟል አንዳንድ ቦታ ላይ እና ደህና ነኝ እንደዚህ ሆኖ ደህና ነኝ ይላል። ደህና መሆን እንደዚህ ነው እንዴ? አይ እርሶ በቃ እንትን ማለት ነው። አይ ተሙ በቃ አይዞክ። ሻይ ምን ላ ኧረ ቆይ ምንም አያስፈልግም። ትንሽ ከተሙ ጋር ልጫወት ብዬ ነው የመጣሁት። እንዴት እንደሆነ ሌው ብዬ ነው ማለት ነው። ኧረ ምንም አያስፈልግም። ቆይ እናቴ እባክሽ ታያት፣ ችግር የለውም። አንቺ ወጣ በይና እኔ ላዋራት ወይ እሷን። እኔና እሷ የምናወራው ነገር ስለ ጭባልኩበት ታወራለህ። ለምን ደሞ ችግር የለውም። 5 ደቂቃ ስጭን። ከሷ ጋር አንድ ጉዳይ ስላለን ነው። ከሷ ጋር አይደለም በሕክምናው ዙሪያ ልታዋራኝ ነው የመጣችው። ተቀጣጥረን ነው። ለዛ ነው አንዳንድ ጉዳዮች ስለምታውቅ ነው። እባክሽን አንቺ ውጪ ጠብቂኝና እኔ ከትንግርት ጋር 5 ደቂቃ ቆይታ ላድርግ። እባክሽን አንቺ ሻይ አፊላትሽ። ችግር የለም ሻይ ነገር አፊላት። ሻይ የሚይዟት ነው እንግዳ ስለሆነ ሻይ የሚይዟት ነው። አንቺ ሻይ አፊላት። እኔ ከሷ ጋር ጭውውት አረ እንደው የሚደበቅ ሚስጥር ደግሞ ተጀመረ። ምንም የለም ችግር የለም። ውጪ እባክሽ ትንግርት ነይ ወደዚህ። እንዴት ነሽ? ሰላም ነው? ደህና ነኝ። እንዴት ነህ ታዲያ? ሁሉም ሰላም አይደል? ትንግርት ያው እናቴ ፊት እንዳትጀምሪ ብዬ ነው። ከአንቺ ጋር የሚገናኝ ኬዝ እንዳለ ካወቀች ጥሩ አይመጣም። ያለችበት ሁኔታ አይተሻል። በጣም ያው በሰዓቱ ካሜራማኖችም ተደናግጠው ስለነበር ነገሯት እንጂ እኔ ባትሰማ ደስ ይለኝ ነበር። ትንሽ ደህና እስከሆን እሷ ባትሰማ። ቤተሰቦች አትጨናነቁ፣ እኔ ደህና ነኝ። ያው የደረሰብኝ ነገር ትንሽ አስከፊ ቢሆንም ፊቴ ላይ ያለው ነገር እውነትን ከማውጣት አያስቆመንም። ይሄ ለእኛ ተራ ነገር ነው። ከዚህ የባሰ በሽጉጥም ተመትቼ አውቃለሁና ይሄን ነካኝ ብዬ እኔ ወደኋላ አልልም። ትንግርት ወደዚህ የመጣችበት ጉዳይ አለ። አንድ ጉዳይ እኔ በስልክ ሆነን ስናወራ ስለነበረ ነው። ለዛ ጉዳይ ነው የመጣችው። እሱን ጉዳይ አሁን ታሳውቂኛለሽ። ያለውን ጉዳይ አሳውቂኝ እስቲ። አዎ ያው ያሳለፍነው ነገር በጣም ከባድ በመሆኑም ያው አንተ ጎበዝ ጠንካራ ሰው በመሆን እዚህ ደርሰናል። ግን የደረሰብህ ነገር በጣም የሚያስጠላ ነገር ነው። በቃ ግን ምንም ማድረግ ስለማልችል ያው ሁሉንም ነገር እውነቱን ማወቅ አለብኝ ስላልክ አንተም በቃ ሁሉንም ነገር አደርገዋለሁ ብለህ ስለነበረ ነው እንደዚህ አሁን እንደዚህ ሆነ። እኔ መጥቼ ማውራት አልፈልግም ነበር፣ ግን አንተ ግዴታ ማውራት አለብን፣ የያዝነውን ነገር መጨረስ አለብን ስላልከኝ ነው እኔም የመጣሁት። እንደዚህ ሆነ ግን አንተ መስራት አልነበረብህም። ለኛ ብለክ እኔን ለማገናኘት በእኔ ምክንያት ነው ያን ሁሉ ነገር የደረሰብህና በጣም ከባድ ነው። በእኔ ምክንያት ነው ሁሉም ነገር የደረሰበት። ግን ያ በቃ ያ
ተንኮለኛ የሆነ አባቴ በሱ ምክንያት ነው ሁሉ ነገር እንደዚህ ሊደርስ የቻለው። በቃ አንተም ይሄ ነገር አይደርስብህም ነበር። በቃ በሰላም መለያየት በምንችልበት ሰዓት እሱ የማይሆን ነገር ውስጥ አድርጎ እኛ ባላሰብነው ነገር እንደዚህ አይነት ነገር እኛ አባቴን አገኘዋለሁ እንደዚህ ደስ ብሎኝ እንገናኛለን ብለን ሰላም ፈልገን ሄደን እሱ ግን በማይሆን ነገር ባላሰብነው ነገር ያው እንደምታዩት ተሙን እንደዚህ ያደረገው በጣም ከባድ ነው። በቃ በእኔ ምክንያት ነው። በቃ ለኔ ብሎ ነው አባቴን አገናኝሻለሁ ብሎ ለኔ ብዙ ነገር ዋጋ ከፍሏል። ግን አሁንም እግዚአብሔር ይመስገን ደህና ነው እና ተሙ በጣም ከባድ ነበረ ያሳለፍነው ነገር። ያው አይዞ ተሙ አይዞክ፣ አምጣላ ያዝልክ። ኦይ አይዞክ። ያው እንደምታዩት በቃ ለኔ ሲል ነው በቃ እንደዚህ ሁሉ ነገር። አሁን ራሱ አልተሻለውም፣ ግን አውቆ ነው ደህና ነኝ ምናምን እያለ ያለው። በጣም ከባድ ነው። እኔ በቃ ብዙ ነገር ከዛ በፊት ማድረግ ያደረኩት ነገር በቤተሰቦችም ላይ ያደረኩት ነገር ሳይበቃኝ ደግሞ በሱ የተፈጠረው ነገር በጣም ከባድ ነው። እንዴት ብዬ ልንገራችሁ? እኔም ማውቂ አይደለም በቃ ሁሉም ነገር ሳላቅ ነው የሆነው ነገር። እኔ ደግሞ ተሙ እንደዚህ ይሆናል ብዬ አንድ ቀን ማስቤ አላቅም። በቃ ሁሉም ነገር አለቀ። ዛሬ ከዚህ በኋላ እውነታውን አገኘን አወቅን ብዬ ደስ ብሎኝ ደግሞ ባለቀ ሰዓት እንደዚህ አይነት ነገሩ መፈጠሩ ለኔ በጣም ከባድ ነው። በጣም የሚከብድ ነገር ነው ያሳለፍነው። እኔ አባቴ እንደዚህ አይነት ያደርጋል ብዬ አንድም ቀን አስቤ አላቅም ነበር። ማለት በቃ እኔ ልጁን ሲያገኝ በደስታ ይቀበላል ያገኘ ልጁን አግኝቷል ብዬ ነበር ያሰብኩት የነበረው። ግን እንዳሰብኩት አልሆነም። በቃ ያው እንደምታዩት ተሙን ተጎድቷል። በቃ በእኔ ምክንያት ነው ሁሉም ነገር የሆነው። ለኔ ብሎ ነው እንደዚህ የተደረገውና ባክሽ ተረጋጊ። ነገሮቹ እንደዛ አይደሉም። እኔ ሁሌም ቢሆን የምናገረው ነገር እኔ ለአንድ ሰው ብዬ አይደለም። እኔ እውነትን ፍለጋ ፍትህን ፍለጋ ከተበደሽ ጎን ቆማለሁ ብዬ ነበር። አንቺ መጀመሪያ ሳገኝሽ በዳይ ሆነሽ ነበር። እህትሽ ላይ ያደረሽው ነገር የገዛ እህትሽ ጋር ባይሆኑ ንግግሮች በጥላቻ ተነሳስተሽ የገዛ እህትሽ እንደዛ አድርገሻት ያንቺን ጉዳይ አጣራለሁ ብዬ ከዛ ደግሞ ያንቺን የቤተሰብ ጥያቄ ስመልስ እዚህ ቦታ ደርሰናል። ወደ ቤተሰቦች የጀመርንበት እዚህ ላችኋል ከትንግርት ጋር ሰጣ ገባ ውስጥ የነበርንበት ጊዜ ነበረ። ከዛ በኋላ ደግሞ ነገሮቹ ብዙ ርቀት ሄደው ከአዲስ አበባ ወጥተን ያሁላ ርቀት ሄደን 300 ኪሎ ሜትር ሄደን እውነትን ፍለጋ ስናደርግ አንዴ ያዋቂ አንደኛ ሚስት ሁለተኛ ሚስት እያለን ብቻ ብዙ ነገሮችን ስናጣራ ያ እንግዲህ በመጨረሻም የደረሰብኝ ነገር ይሄ ሆኗል። ይሄ ግን እውነቱን ከማውጣት አላስቆመንም። የዛለት የዲኤንኤ ውጤት ተናግረናል። ያንቺ አባት የተባሉ ታዋቂ ሰውዬ እውነቱን ባያምኑም የእሳቸው ልጅ መሆንሽን የእናትሽንም ነገር አጣርተን ነበረ። ያው አስተላለቁ ባያምርም እንደ እውነታው ቢሆን ያደረግነው ነገር በጥሩ መጠናቀቅ ነበረበት። ግን ፈጣሪ ያልፈቀደው ፈጣሪ የፈቀደው ሆኗል። ስለዚህ ይህንንም ነገር አናማርም። አሁን ግን ማልክደው ነገር ይሄ አዋቂ የተባለው ሰውዬ በቁጥጥር ስር እንዲውልና የእጁን እንዲያገኝ እፈልጋለሁ። ምክንያቱም እኔ ላይ የደረሰው ነገር እያንዳንዱ ዋጋውን መክፈል አለበት። አዋቂ ነኝ በሚል ተልካሻ ምክንያት ፈርቼ የምትሆው ነገር አይደለም። በሱ ትንግርት ያው ታግዥኛለሽ ብዬ ተስፋ አደርጋለሁ። ተሙ አሁን አንተም መጀመሪያ ራስህን ማገገም አለብህ። ብዙ ነገር ደርሶብሃል። ታገሰው ነገር የለም ደህና ነኝ ማለት ፊቴ ላይ የደረሰው ነገር አንድ ሳይድ ነው። አይኔ ጋር ትንሽ እብጠቷ ቀንሳለች። ስለዚህ ማየት እችላለሁ፣ መራመድ እችላለሁ። ይሄን ግሉኮስ አቅም እንዳያጥረኝ ምግብ ትንሽ ስላቃተኝ ነው የተደረገልኝ እንጂ ነገ ቀጥ ብዬ መራመድ እችላለሁ። ችግር የለውም። ፊቴ ነው። ፊቴን ደግሞ ሸፍኜ መንቀሳቀስ እችላለሁ እንጂ ይሄን ሰውዬ የእጁን ሳያገኝ አይልም። ምክንያቱም አዋቂ ነኝ በሚል ተልካሻ ምክንያት ያውላ ሰው እየፈራው ብዙ ነገሮችን አይቻለሁ። በሱ ሰውዬ ብዙ በደል የደረሰበት ሰው አለና እንደዛ ሆኖ መቼም ህይወቱን አይቀጥልም። የእጁን ሳያገኝ መቼም አይቀጥልም። እውነት ነው። እሱ ልክ ነህ እኮ። ሁሉም ነገር የእጁን ማግኘት አለበት። በሱ ምክንያት ነው ብዙ ነገር ውጣ ውረድ የገባ ነው። ብዙ ነገር የደረሰብኝ እኔም ካንተ ጋር እንደዛ ብዙ ነገር የተዳረስ ነው። አንተም እንደዚህ አይነት መጥፎ ቦታ እንድትሆን ያደረግንህ በእኔና በሱ ምክንያት ነው። በቃ አባቴ ሆኖ ላይሆን ልጄ ናት ብሎ ላያምን ለማይሆን ነገር አንተን መጥፎ ቦታ ላይ መግባት ብቻ ነው ትንሽ የሚያሳዝነው እንጂ ከዚህ በኋላማ መቼስ እሱ በቃ አባቴ ሆኖ ሊቀጥል ሳይሆን ልጅ አይደለችም ብሏል። በቃ ከዚህ በኋላ እኔም አባቴ አይደለም በቃ አልቀበለውም። እናት እንኳን ቢለኝ እኔ አባቴ ብዬ ልቀበለውም አልችልም።
ለምን አንተ ላይ ያደረሰብህን ነገር ነገ ደግሞ እኔን ምን እንደሚያደርገኝ በምን አውቃለሁ? በቃ ይሄ መጥፎ ሰውዬ ነው፣ አባቴም አይደለም። ከዚህ በኋላ እናቴም ብትሆን አባትሽ ነው እንድትለኝ አልፈልግም። በቃ አባት አይኖረኝ። እስከዛሬ የነበሩኝ እናትና አባቶች አሉ። በቃ እነሱ ይቅር ብለውኛል፣ ከነሱ ጋር ቀጥላለሁ። ከዚህ በኋላ ግን እኔ እሱ አባቴ ነው ብዬ አባቴ ብዬ አልጠጋውም። ልጄ ናት ቢለኝ ራሱ እኔ አልቀበለውም። በቃ ለምን በቃ እናቴንስ ቢሆን እናቴንስ እንደዚህ ያደረግሽኝ አንቺ ነሽ ብሎ የሆነ ነገር ቢያደርጋትስ? እናቴንም ቢገላትስ? ስለዚህ እኔ ከሱ ጋር መቀጠልም ስለማልፈልግ አሁን አንዴ ገጠር ነው ያለው እየተባለ ነው፣ የሆነ ጫካ ምናምን ቦታ ውስጥ ነው ተደብቋል ምናምን ነገር ነው የሚሉት። ይሄ የማይረባ ጠንቋይ የሆነ ሰውዬ ብቻ የሆነ ጫካ ውስጥ ነው ያለው ምናምን ነገር፣ የሆነ ጫካ ወደ ገጠር አካባቢ ጫካ የሆነች ቤት አለች ምናምን፣ እዛ ነው ያለው፣ ዘመድ ጋ ነው ምናምን እየተባለ ነው። እሱን እንዴትም ብለን አጣርተን ከየትም ብለን አግኝተን እሱ ለህግ መቅረብ አለበት። በቃ እሱን እኔ ከሳላ አንተም ባታግዘኝም አንተ እንደዚህ ቦታ እንደዚህ ሆነ ምንም በቃ እኔ ራሴ ጨርሷለሁ፣ እኔ ራሴ አደርጋለሁ፣ ፈልጋለሁ። በቃ አንተ እንደዚህ ሆነማ እንዴት ነው እንትን የምትለው? እኔ ራሴ ፈልጌ ራሴ ነኝ በቃ ለህግ እንዲቀርቡ ማደርገው። እና እኔ ከዚህ በኋላ እሱ አባቴ ሊሆንም አይችልም፣ ምንም አይሆንም። በቃ ብዙ ነገር ነው ያበላሸው። አንተ ምንም በማታውቀው ነገር እንደዚህ አድርጎሃል። በቃ እና ቤተሰቦቼ ነው ምናምን ነገር። ስለዚህ እኔ ቤተሰቦቼ እንዲጎዱብኝም አልፈልግም። በሱ ስር ሆነን ማንም ሰው እንዲጎዳ ስለማልፈልግ ከዚህ በኋላ አንዴ ብቻ እናግኘው፣ እሱን ለህግ በቃ ዋጋውን እንዲያገኝ ይቀጣ፣ በቃ እንዲቀጣ ፈልጋለሁ። ብዙ ነገር መደረግ አለበት። እና ብዙ ሰው አሁን በእኛ ላይ ብቻ ሳይሆን ሌሎቹንም በቃ ሊጎዳቸውም ይችላል። በቃ ብዙ ሴቶች አሉት ይባላል፣ ልጆች አሉት ይባላል። አሁን እነኛ ሴቶች ነገ ደግሞ ልጅህን ተቀበል ቢሉ እኮ ሊገላቸውም ይችላል ይሄ ሰው። አንተ ይሄ ቀላል ነገር ያደረገህን እኮ ቀለል አድርገህ ማየት የለብህም። ቢገል በዛን ሰዓት እኮ ሰው እኛም ስለነበረ ብዙ ሰው ስለነበረ ነው እንጂ እሱ ቀለል ያለ አንድ ሰው ሁለት ሰው ቢያገኝ እኮ ሊገልም ይችላል። በቃ ያ ለማንም የማይመለስ ሰውዬ ነው። መጋረጃ ጀርባ ተደብቆ ፊቱን የማያሳይ ማንነቱን የማይታወቅ ሰውዬ ተደብቆ እንደዚህ ከመጋረጃ እንኳን ወጥቶ አያውቅም። ብዙ ቀን ለምነነዋል። ቢያንስ እኔ ልጁ ነኝ አይደለ? ከመጋረጃ ወጥቶ እንኳን አላየኝም። ቢያንስ ትንሽ ጓጉቶ ልጄ ናት ብሎ አይቷል። በቃ ልጁ ነኝ ወጥቶ እንኳን ለያት አላለም። እሱ ያሰበው ተንኮል አልተቀበለውም። እንደምታዩት አይተሃል። በቃ ሁሉም ሰው አይቷል። እናቴም ነበረች፣ ሁላችንም ተሰብስበን ምንም በቃ እኔ ደስ ብሎኝ ካሁን ወጥቶ ሊያቅፈኝ ነው ስል ነው በቃ በድንገት እንደዚህ አይነት ነገር ያደረገው። እና ይሄ በቃ ከዚህ በኋላ አይኑንም ማየት አልፈልግም። ብቻ ለአንዴና ለመጨረሻ ጊዜ አግኝተ ነው ዋጋውን እንዲያገኝ ይፈልጋለሁ። በቃ ከዚህ በኋላ ግን እኔ እሱ መቼም ቢሆን አይኑንም ማየት አልፈልግም። ግን መጀመሪያ አሁን አንዴ እናገኘው፣ ያንተም ጤንነትህ ይመለስና እሱን አግኝተን ዋጋውን እናስከፍለዋለን። በቃ የእጁን ያገኛታል። እንደዚህ እንዳደረገ በሴቶቹም ላይ እንደተጫወተ ሴቶቹንም ይሄን በቃ አቅማቸው ስለማይችል ምንም ማድረግ ስለማይችል ይሆናል እኮ በየቤታቸው የተቀመጡት። ብዙ ሴቶች አበላሽተዋል፣ ከብዙ ሴቶች ወልደዋል። እንደምታየው ብዙ እንትን እያደረገ ነው። ስለዚህ በቃ እነሱም በቃ ኃይለኛ መሆኑን አውቀው ነው የተቀመጡት። እኛ ግን ያው አንተ ችግር የለውም በእኔ ይሁንባችሁ ሁሉንም ነገር አደርጋለሁ ብለክ ለእኛ መልካምነት ብለህ ለእኛ ጥሩ ነገር ብለህ እኔን አባቴን ለማግኘት ብለህ አንተ እንደዚህ አይነት ነገር ደርሶብህ ይህንንም ደርሶብህ አልተውም የሚለው ነገር በቃ በጣም አንተ በጣም መልካም ሰው ነህ፣ ጥሩ ሰው ነህ። እንደዚህ ደርሶብህ እንኳን ራስክን መንከባከብ በምችልበት ሰዓት ለእኛ ብለህ አሁንም እኮ ለእኛ ቆመሃል። አሁንም ለእኔ ነው ያለው ከጎኔ ስላለህ በጣም ነው የማመሰግነው። ለማንኛውም አሁንም ቢሆን አባት ተብዬውን አግኝተ ነው በቃ ለህግ እንዲቀርብና እጁን እንዲሰጥ በቃ መቀጣት አለበት፣ ዋጋውን ማግኘት አለበት። እሱንም ያው እንደምታዩት በቃ ብቻ እንዴት ብዬ ልንገራችሁ፣ በጣም ከባድ ነው። አሁን እሱን ብቻ እናገኘውና በቃ እንዲታሰር እፈልጋለሁ። አሁንም ከጎኔ ስላለ በጣም ደስ ብሎኛል። በቃ እንደዚህም ብትሆንም በቃ እኔ ቢጸጽተኝ ምንም ቢለኝም በቃ ሁሉንም ነገር በቃ መጨረስ አለብኝ ስላለ አብረን ሆነን ሁሉን ነገር ሰውየውን ይዘን እንዲታሰር እናደርጋለን። በቃ እግዚአብሔር ይርዳን እንድናገኘው። ደግሞ እሱ እኮ መጥፎ ሰው ነው፣ አሁንም ላይገኝም ይችላል። ተንኮለኛ ነው፣ መጥፎ ሰውዬ ነው። እንደምታውቀው ምን እንደሚያስብ እኮ አናቅም። አሁንም እኮ ላናገኘውም እንችላለን፣ ሊጠፋም ይችላል። ግን እግዚአብሔር ይርዳንና ሰውየውን አግኝተነው እንዲታሰር ፈልጋለሁ። በቃ ዋጋውን ያገኝ። እኔ ከዚህ በኋላ አባቴ አልልም፣ አባቴም እንዲሆንም አልፈልግም። በቃ
ግን አንተ ደግሞ ያንተ ጤንነት ማመለሱ ያንተ ጤንነት እንዲመለስ አንተስ እንዳትጎዳ ነው ማስበው እኔ ጭንቀቴ አሁን ያንተ እኔ ኢየሱስ ሳይሆን በቃ ያንተ ህመም አንተ ለኛ ብለህ ብዙ ነገር ዛ ክፍለ ሀገር ድረስ ሄደህ በቃ ስንት ቀን ስንት ሳምንት ስንት ጊዜ ነው የፈጀብህ እንደዛ ቆይተህ እንደዛ አይነት ሆኖ በቃ እኔ ደነገጥኩ አሁን ማዘር ቅድም እሷን ሳያት ምን ልባል በቃ ጨነቀኝ እንዴት ብዬ ልንገራት ምን አሁን እንዴት በቃ ከበደኝ እና በጣም ከባድ ነው ብቻ አይዞ ካንተም ያው እንግዲህ ለፍትህ ነገሮች እናደርጋለን ብለናል እንደ ቀልድ ምን ተዋቸው ነገሮች አይደሉም ምክንያቱም ህይወቴ ምንም አደጋ ላይ ቢወድቅም እውነትን ፍለጋ ብዙ ርቀት ሄደናል ይሄን ሰውዬ ደግሞ ያው እኛ 300 ኪሎ ሜትር ክፍለ ሀገር በእኔደም ከተማ የምትባል ቦታ ከዛም ደግሞ ሸሽቶ ሄዷል ይባላል አንዴ ወደ ቤቱ የሚመለስ ነገርም አለ ምናምን የሚባል ጭምጭምታ አለ በአካል ድጋሚ መሄድ ካለብኝ ከመሄድ ወደ ኋላ አልልም ያው እናቴ ያለችበት ነገር ጥሩ ባይሆንም ነገሮቹን እንዴትም ብዬ ይሄን ሰውዬ ለፍትህ መቅረብ አለበት የዛ አካባቢ ሰውም ነፃ መውጣት አለበት ምክንያቱም ለሰውየው ያለው አመለካከት በጣም አቅም እንዳላቸው ፓወር እንዳላቸው እንዴት እንደሚፈሩ እንዴት እንደሚከበሩ እንዴት እንደሚመለኩ አይተናልና ሰውየው ከተለያዩ ሰዎች እየወለደ መማር ባለባቸው እድሜ ቡና ካዳሚ እያረገ ልጆቹን ብዙ ነገር እያረገ ነው እኔ ደግሞ በእንደዚህ ነገር አላምንም ብያለሁ ሰው የፈለገውን ማመን ይችላል ግን ሰው ላይ ጉዳት የሚያደርስ ነገር ማድረግ አይችልም የፈለጋችሁትን ማመን ትችላላችሁ ነፃ ነው ማለት ሰው የፈለገውን መርጦ ማመን ይችላል ድንጋይ ማቆሙ ይሄን አምላኬ ማለት ይችላል ማንንም መብቱን አይጋፋውም ግን በዛ ሐሳቡ ሰው መጉዳት አይቻልም በየትኛውም ነገር ቢሆን እኔ ደግሞ ለፍትህ የቆምኩት እያልኩኝ ይሄ ነገር ስለደረሰብኝ መቼም አልሸሽም ወደ ኋላ አልልም ከትንግርት ጋርም እያወራን ነበር ተጋግዘን ወደ አንድ መፍትሄ እንደርሳለን ያው እሱን ሰውዬ የእጁን እንዲያገኝ ያቅማችን ያህል እንጠራለን ለሰውም ለማህበረሰቡ ማሳየት አለብን የሚደፈር የሚነካ ሰው መሆኑን ማሳየት ስላለብን ነው ይሄን ነገር ምናረጋው ምክንያቱም ህብረተሰቡ በጣም ነው የሚፈራው በጣም ነው የሚያከብረው ይሄን ነገር ደግሞ ማስተካከል አለብን ይሄን ነገር ደግሞ ከትንግርት ጋር ማውርተናል ሌሎች ሰዎችንም እያዋራን ነው በተቻለ መጠን እገዛ አግኝተን ይሄን ሰውዬ ምናሳስርበትን ቅጣት የሚያገኝበትን የጁ የሚያገኝበትን ነገር ማድረግ ስላለብን ያቅማችን ያህል እንሞክራለን ትንግርት ጋር መስሉ ነበር ስናወራ ነበር ስለዚህ ይሄን ሰውዬ አይደፈሪውን ሰውዬ የጁን ዋጋ አስከፍለን ፍትህ ምናሰፍን ነው የሚሆነው አንቺም ደግሞ በዚህ ነገር ብዙ ሰዎችን መሐላ አስገብተን ተጋግዘን እውነትን እናመጣለን ብዬ ተስፋ አረጋለሁ ትንግርት እናደርጋለን አሁንም ቢሆን ሰው ጨምረን እናቴ መጥን አረ ሻው ግን ይቅርብ አይ ችግር የለም ሻው ይቅርብ እኔ ተጥቻለሁ አረ ቁጭ ነይ እናቴ በቃ ችግር የለም አታስጨንቂያት ዝም ብሎ ነው ተሙኮ ሻይ ይፈር ያለው እንጂ እኔ ጠጥቼ ነው የመጣሁት እኔ ከሱጋ ትንሽ እንደው ባይችልም አንቺ ነው ይዛጋው አይ ይሁን ትንሽ ከሱጋ ልጫወት ብዬ ነው ቢያንስ ቤት ሲቀመጥ ምናምን እንዳይል እንዳይጨንቀው ትንሽ ላጫወተው ብዬ ነው የመጣሁት እንዴት ነው አሁን ደህና ነው የተጫወተ ደህና ነኝ እናቴ አንዳንድ ነገር እያወራን እየተጫወተን ስለ ስራ ስለ ህይወት ማን እያወራን ስለነበረ ነው ደህና ነኝ አትጨናነቂ መድኃኒዓለም ተፋልኝ እኔ አባት ወይ አሁን አንድ ነገር ቢሆንስ እኔ ምን ሆነ ነበር በእናትሽ ወይ እንደው እግዚአብሔር እንዴት ይወደኛል በማሱም ልጅ አያርፍም በቃ እምቢ አለ አያፋረኛል በማያገባው እየገባ ይጎረጉራል ይሄው መጨረሻው እንደዚህ ሆነ እኔ ጭንቀትማ በዛው እንደው ማዘር እውነት አሁን ተሙ ማለት በጣም ጥሩ ሰው ነው በጣም እንኳን ለማንም ነው እባክሽ እናቴ በቃ አሁን እንደሆነ ታውቂያለሽ ተነጋግረናል እባክሽ ትንግርትም ያው ለእውነት መቆም እስካለብኝ ድረስ የተቻለኝን ጥረት አድርጌ እውነትን ማስፈን አለብኝ እሱ ነገር ደግሞ ከድሮም ያለኝ ነገር ነው አዲስ የመጣ ነገር አይደለም መቼ እንደሚሻለ ምን ታውቀዋለህ ምንም መሻል አይደለም መራመድ ከቻልኩ ማየት ከቻልኩኝ ፊቴንም ተጠቅልዬ ቢሆን ለእውነት መጋፈጥ አለብኝ አሁን ችግር የለም ሌላ ነገር አንድ ሰው ታግሎ እውነት ያመጣል አያመጣም አንተ እኮ አንድ ነህ በቃ የቻልከውን ሰርተሃል እስከዛሬ ድረስ ግን ከዚህ በኋላ ደግሞ ከጋንንት ጋር ደግሞ ጨቃሽ ሄደህ ተጋጨህልኝ ታዲያ ከዚህ በኋላ ምንድነው አንተ ሰውዬ አርፋ አትቀመጥም እኔ አላሳዝነህ ሌላው ተው መጀመሪያ ይረጋጉ ሁሉም ነገር የተፈጠረው
በጣም ብዙ ነገር የተፈጠረው በእኔ ምክንያት ነው። እባክሽ ትንግርት ተይኝ እንደዚህ አትንገረት። ረፊ ወይ ምንድነው የምትለኝ? ዝም ብላ ነው እናቴ። ሁሉም ነገር የተፈጠረው በእኔ ምክንያት ነው እንዴ ጭራሽ ማለት ቆይ ይረጋጉና ልንገሩት። ቆይ እንዴ ምንድነው እናቴ ትቆይ ተረጋጊ። እንደዛ አይደለም ቆይ ልንገሩት። እንዴ እንዴ እባክሽ ኧረ እጄን ወይ ወጣሁት። ኧረ እናቴ እባክሽ እናቴ እባክሽ ደህና ነኝ። ኧረ ቆይ እስኪ ቀስ ካሜራውን ያዘኝ በእናትህ። ቆይ እስኪ ቆይ እንደዚህ ተርናርጎ ወይኔ እባክሽ እናቴ በቃ ተይ እባክሽ ቀስ በይ። እስኪ ተጎዳ ትከሽ ይገያል እባካችሁ አሁን እቺ ልጅ እናስወጣልኝ በቃ እንዴ አንተሽ እባክሽ እናቴ እንደዛ አይደለም እባክሽ ታያት እሷን ተይ እባክሽ እናቴ በቃ አሁን እሺ ጭራሽ አንቺን ተጣጥሽ እባክሽ ትንግርት ተረፊ በቃ ታያት ዝም ብላ ነው እናቴ ተጎዳ ደሙ ቁስሉ ነካውት እኮ ደህና ነኝ እዚህ አንገቴ ጋር ያለው ደህና ነኝ። የእናንተ ጦስ እንደዚህ ልጅ እባክሽ ትንግርት ቁጭ በይ በቃ ታዩ ምንም ባንቺ አይደለም ረፊ በእኔ አባት ምክንያት እኮ ነው። በእኔ አባት ያ ጠንቋይ የሚባል ሰውዬ ይሄ የተረገመ ጭራሽ ነው እንደዚህ ያለ ጭራሽ ጠንቋይ ልጅ ናት። ጭራሽ ያጋንንት ልጅ ናት። በይ አስወጣልኝ። ኧረ ማገር መጀመሪያ ቆይ እባክሽ እናቴ እንደሱ አይደለም